شكرا እሺ ኮንፈርም አድርገኝ ወንድም ካሊድ ሊያገዳ ደህና ነህ እንዴት ነህ እግዚአብሔር ይመስገን እንኳን አደረሰ እንኳን አብሮ አደረሰን እንዴት ነበረ የረመዳን የጾም ወቅት ረመዳን አልহামዱሊላህ በሚገርም ሁኔታ ለብዙ ጾመው ማፍጠሪያ የትናፍጥር ብለው ለተቸገሩ ወገኖቻችን ለመድረስ ጥረት አድርገን በአላህ ፍቃድ በደጋግ ኢትዮጵያን ድጋፍ እንግዲህ ጥሩ ሆኖ አሳልፈናል ደስ ይላል ከተገናኘን በጣም ብዙ ቆየን አይደል አው እንግዲህ የመጀመሪያ ስንገናኝ በጣም የመጀመሪያውን ረመዳን አፍጥር አብረን ነበር አብረን ያከናወነው በማስክ ዘመን እንደዚህ በማስክ ዘመን እኛም ሀዘን ላይ በነበርንበት ዘመን በጣም በሚገርመው ደግሞ አላህ ይርሐማቸው ተቀዳሚ ሙፍቲ ሀጂ ዑመር አውሳቸው በነበሩበት ሰዓት ላይ አብረን በጋራ ያስፈጠርሽበትና አብረን ደግሞ ማስፈጠር ብቻ ሳይሆን የመጀመሪያውም እንደውም ይሄ ኮንቴንት አብሮ ሄዶ ገበያ ሄዶ ገዝቶ ሰርቶም ብሎ ማቅረብ ከዛም ደግሞ መስጊድ ሄደንም እንትን አድርገናል ዲስትሪቢዩት አድርገናል አስታውሳለሁ በደም ደስ ይላል እኔ የምለው እንኳን ደስ አለ የአርሰናል ደጋፊ ነው መሰለኝ እኔ አይደለም የአርሰናል ደጋፊ ሳይሆን የአርሰናል ቲም ሰብሳቢዎች በዚህ ረመዳን አምጥተው ዶኔት አድርገውን ነበር ገንዘብ ዳላስ የሚኖሩ የአርሰናል እንትኖች ዶኔት አድርገውን ነበርና ለፍቃዱ ከዛው እነሱ ደግሞ በርካታ ትልልቅ ታዋቂ ግለሰቦች ላይ ፈርበውበታልና ያው እንግዲህ የአርት ሰውም ስለው እንግዲህ ፍሪማውን አላየሽም ነበር አይሽ በጣም ትልልቅ አርቲስቶች ፈርበውበታል አሁን ደግሞ ይሄንን ፊርማ በጣም እንግዲህ የአርሰናል ትልቁ ደጋፊ እንግዲህ ሞፋራ ወዳጄ ነው ወደ ለንደን ልከውና በርካታ ትልልቅ እንግዲህ የአርሰናል ደጋፊ እንትኖች ተጫዋቾች እንዲፈርሙበት አረግና ኢንሻአላህ በቅርብ ጊዜ ይሄ ደግሞ ትልቅ ጨረታ ላይ ወጥቶ በሚሊዮን የሚሆን ዶላር እንደሚያመጣ ተስፋ እናደርጋለንና ለሱ እያዘጋጀ ነው ናይስ እና ፍቃዱ ግን ይሄን ፕሮግራም ስሙልኝ እሺ የአርሰናል ደጋፊ አይደለም ብሎ አይ ምንም ደጋፊም እንትንም አይደለም ብዙ ፋን አይደለሁም ኳስ ላይ ትኩረት አላደርግም በጣም የሚገርመው ደግሞ ኳስ ያን ያህል አድናቂ ሳልሆን ሆኜ ሁለት የዓለም ዋንጫዎችን አይቻለሁ ብራዚል ሄጄ 2014 ወርልድ ካፕ አይቻለሁ ሊያውም ደግሞ የብራዚል እና የአርጀንቲናን ጨዋታ አይቻለሁና ግን እንደ ድል ሆኖ ብዙ ኳስ ላይ እንትን አይደለም የባስኬትቦል አድናቂ ነኝ ኦኬ ብዙ እርዳታ ስራዎች ላይ ተሳተፋለህና ስሜቱን ግለጽልኝ እንግዲህ ከፋውንዴሽናችን ድጋፍ ውጪ ቮለንተሪ ሆነን ልጆች ሆነን በተለያየ መንገድ በሜሪጆ ኢትዮጵያ በመቄዶንያ በተለያየ ተቋማት ቮለንተሪ የምናደርጋቸውን እንሰራቸውን ነገር አድርጎ ዛሬ ተቋም እንድናደርግ አድርጎናል ዛሬም ላይ ተቋማችን ላይ ብቻ የምንሰራው ነገር በቂ ነው ብቻ ብለን ሳንል በሰው ሰራሽና ተፈጥሮ አደጋ የሚከሰቱ ሂደቶችን ሄደን በመደገፍ የተለያዩ እርዳታ ድርጅቶች የታመሙ ግለሰቦች ላይ በተለየ ጊዜው የቴክኖሎጂ እንደመሆኑ ደግሞ በሶሻል ሚዲያም ላይ በመገኘት የገቢ ማሰባሰቢያዎች በማድረግ ብዙ ድጋፎችን እርዳታዎችን እናደርጋለን እንግዲህ ምናልባት የህይወቴን 80-90% የሚለውን ነገር ይሄ ነገር ወስዶብኛል ብዬ ነው ማስበው በጣም ጥሩ ለጥበብ ሩቅ አይደለም አይደል የትኛው ጥበብ እንዴ ጥበብ ነው ለአርቱ እሺ አርቱ ጋር እንግዲህ ስንመጣ እንግዲህ ከልጅነት ጀምሮ ያው ትምህርት ቤት ላይ ያለው ሚኒ ሚዲያ የምሰራበት የተለያየ ነገሮች ላይ የምሳተፍ ስለነበርኩኝ ያ ነገር አድጎ ወደዚህ ወደ አዲስ አበባ ከመጣው በኋላ የፊልም ኢንዱስትሪ ላይ በተለይ ደግሞ የፋሽን ኢንዱስትሪው ላይ በርካታ ወገኖቻችንን ይሄ የመርዳትና የማገዝ ስራ ላይ የራሳችን ሞዴሊንግ ትምህርት ቤት ነበር እንግዲህ አሁን ነጽዮትን ሌሎችን ያፈራ ከነ ሉላ ገዙ ጋር ከተለያዩ ወገኖቻችን ጋር አብረን በመስራት ከነሳያት የአምለሰትን ጀምሮ ከነሱ ጋር በፊልም ኢንዱስትሪው ላይ በርካታ ነገሮችን አብረን ስንሰራ የነበረ ነው ከዛ ግን የአርቲስት ሰራዊት ፍቅሬን ሁለት ፊልሞችን ምንድነው ሂሮሺማን እና በፕሮዳክሽን እና በተለያየ ሙሉ ከካሜራ ጀርባ እንግዲህ የሚሰሩ ዋናውን ስራ ስንሰራ ነበረ ፋሽን ኢንዱስትሪው ላይ ቴሌቶን ላይ በመካፈል በመስራት ሂደት ብዙ ነገሮችን ስናደርግ ነበር እንግዲህ አንዱ ለጥበቡ ቅርብ ነው የሚባለው ከዛ በኋላ ደግሞ ባለፈው እንግዲህ ሰይፉ ኦን ኢቢኤስን ደግሞ ፕሮዳክሽን ማኔጀር ሆኜ ለ6 ዓመት በማኔጀርነት እና በማቋቋም አብሮ በመስራት አገልግያለሁ ሰርቻለሁ የዛሬ 18 አካባቢ 18 ዓመት አካባቢ ፊልሞች አካባቢ እንደነበርክ የመረጃ ምንጮች ያሳያሉ ከሬዲዮና ከቴሌቪዥን የቱን ትመርጣለህ በፊት ሬዲዮ አሁንም ሬዲዮ
ደጋግሞ የምትሰማው የሬዲዮ ፕሮግራም? ዜና በጣም በቃ ዜና እንግዲህ ፋና 90ን በጣም እሰማለሁ፣ እከታተላለሁ። ይሄ ትልቁ አንዳንድ ሶርሶቻችን መልእክቶቻችን የመንግስት ፖሊሲም ጭምር የምንሰማው የምታየው ከዜናዎች ላይ ነው እና ምን ተላለፈው የሚለው ነገር እና ከዛ ደግሞ ዜናዎች ላይ ምን ተላለፈው የሚል በየቀኑ በተለይ የተቋማትን ፔጆችን በደንብ አነባለሁ፣ አያለሁ። ሚቲንግ ሩም ነው የሚታየኝ። አሁን ይሄ ጋለሪያችን ነው፣ የደጋጎች እልፍኝ ይባላል። በደግነት በመልካምነት ያገለገሉ በኢትዮጵያ ታሪክ ውስጥ የዛሬ 60 ዓመት ጀምሮ ማዘር ትሬዛ፣ ዶክተር አበበች ጎበና፣ ክቡር ዶክተር ቢኒያም በለጠ፣ ሲስተር ዘቢደር ምናልባት አሁን ለማስተካከል እንትኖቹን ዝም ብሎ ተሰቃቅለዋል፣ ግን በደንብ ረድፋቸውን ተከትሎ ወደፊት እዚህ የሚመጡ ሰዎች እንግዲህ እኛ እርዳታ ተቋማት ሲባል እንደ ተፎካካሪ ፓርቲ አይደለም የምንተያየውና እኛን መጥቶ የሚያየን ሰው እነዚህን ሰዎችን እንዲያውቃቸው በእርግጠኝነትም አንቺም ስትመጪ አንድ አራቶቹን አታውቂያቸውም ብዬ አስባለሁ። እነዚህ ስለዚህ እነዚህ ሰዎች ደግሞ ለምሳሌ ብንወስድ ኡስታዝ አብዱልፈታ አለ፣ ኡስታዝ ኑሩ ቱርኪ፣ እነዚህ ደግሞ የየቲም ልጆች ወይም ደግሞ እናት አባት የሌላቸውን ሰዎች የሚያግዙ የሚረዱ ተቋም ያላቸው ናቸውና ሌሎችም እንግዲህ መሰል ተቋማት ወደ 25 የሚሆኑ ተቋማትን የምናደርግበትና ሰዎች በዚህ አይነት የደጋገኝ እልፍኝ ውስጥ ልደታቸውን የተለያየ ፕሮግራማቸውን የተወሰነች ሰርግ እንግዲህ 100 ሰው የሚሆን በሚችልበት እንግዲህ ይህንን የምታየው ወንበር እና ዕቃ ሌሎች ተቋማት እንግዲህ ኢንካም ጀነሬት እንዳናደርግበት አግዘውን የተሰራ። በጣም ጥሩ። ከቁርስና ከምሳ አንዱ ይቅር ብትባል የቱን ትተዋለህ? ከቁርስና ከምሳ ምሳ አልበላም። አሁንም ባለኝ ሂደት ቁርስ በልቼ አንዳንድ ጊዜ በፊት በነበረኝ በቢዝነስ ሂደት ቻይና አሁን ስራ ስንሰራ ልደፋን ነው እንደ ይሉኛል አብሬ ይዣቸው ሄዱና ቁርስ አንዴ ከበላ ቁርስ በጣም አድናቂ ነኝ፣ በደንብ እበላለሁ። አዎ ደዝደዝ ታረግና። ማብሰል ላይ እንዴት ነው? ማብሰል በጣም የተዋጣልኝ ጎበዝ ምግብ ሰሪ ነኝ። ቴስት አደርጋለሁ በደንብ። እውነት በሆነ እንፈትሻለን። በቃ ይሄ ነው በማይባል እንደውም ሰርፕራይዝ እንድትሆኝ ዶሮ በደንብ እችላለሁ። ከዛ ማብሰልና ከዛ ግን ይሄ በሽታ ቃና ሁሉ ምግብ የማወቅ ያህል ድረስ አንዳንዴ እዚህ አሁን ቤት ሆነን ለልጆቹ ሲሰራ በጣም በመቻኮል ድስት ይሄ ይዞ ሽታ ጠረን ካለው ጎረና ብዬ ሄጄ ምናምን የማድረግ እንትን አይደለኝ። የልጆቹ ምግብ ሄጄ ቴስት አደርጋለሁ። በለፋሲካ እኔ በጣም ቢዚ ስለምሆን ዶሮ ተዘጋጅ ኢንሻአላህ። ምግብ ከመስራትና ውጪ ከማዘዜቱ ይቀናል ማለት ነው። አሁን ያለኝ ላይፌ በጣም ትንሽ አስቸጋሪ ሆኖብኝ ላይሆን ይችላል። በፊት በነበረኝ በፍጹም በፊት የመጀመሪያ ፋውንዴሽን ያቋቋምኩበት የመኖሪያ ቤት የነበረው ቤት ላይ ሁሌም ምግብ ቤቴ ውስጥ ነኝ የነበርኩት። ግን ከዛ ውጭ ግን ሬስቶራንት ሄዶ የምበላ ሰው ነኝ። በደንብ ደሞዜን ስቀበል ሌላ ምንም የምሰራው ነገር ስለሌለ ወንድም ካሊድን ይጋብዘዋል እና ሄጄ ቁርስ በላለሁ። ሸራተን ሄጄ በቃ በጣም ኢንተርቴን አደርጋለሁ። ቁርስ ሆኖ በጣም ትንሽ ነገር ሊሆን ይችላል እና ይሄ ልጅ ወስደሽ እንደምታዝናኘው አለ አይደል? በእንደዚህ አይነት መንገድ ራሴን እጋብዛለሁ። ጣፋጭ ነገር ትወዳለህ? በጣም ማለት ጣፋጭ ሲባል ይሄ ዝም ብሎ ጣፋጭ አይደለም። በትክክል የተሰራ በደንብ ጣፋጭ። እንግዲህ ለአንቺ ጣፋጭ ምን አይነት እንደሆነ ባላቅም አፍጥር ሰዓት ላይ ቀድመህ ምን ትመገባለህ? አፍጥር ሰዓት ላይ ቴምር ነው ያው የመጀመሪያ ሂደታችን። እንደ ምግብ በደንብ ቴምር እንበላለን። ከዛ ውጭ ግን ሾርባ በቃ በጣም ሾርባ ጠጥቼ በዛው ምግብ አልበላም። በነገራችን ላይ እንትን ላደርግ ሁሉ እችላለሁ። ለኢድ ቀን ላይ ምሳ ብትመገብ ምን ደስ ይልሃል? አሁን ዛሬ በዓል ነው። ምሳ ምን ብትመገብ ደስ ይልሃል? ፈርስት ኢድ ታውቂያለሽ፣ ሌሊት ነው የሚባለው። የምትፈስኪው ወይ ደግሞ መጾምሽ የምትፈቺው ሌሊት ላይ ነው። ስለዚህ ከልጅነት እስከ እውቀት ያደኩት በገንፎ ነው፣ በቡላ ገንፎ። ያው ጉራጌ ነኝ ታውቂያለሽ። እና ገንፎ በጠዋት ላይ እኛ መጀመሪያ ልጅ ሆነን የሚለመድነው ገንፎ ነው እና ገንፎ ኖሮ ካልበላው ያው ቤተሰብ ጋር እናት አባት ጋር በነበርኩበት ሰዓት ያ ነገር አለ። እዚህ ሲሆን ትንሽ ያው ወይ ደግሞ እኔው ራሴ አስታውሼ አዘጋጁ ካላልኩ በስተቀር የለም እና ገንፎ ነው። ምን ቀለም በጣም ትወዳለህ? ምን ይማርካል? አረንጓዴ፣ ያው የካምፓኒም ብራንድም ስለሆነ። ምን አይነት መጽሐፍ ማንበብ ይመቻል? መጽሐፍ በደንብ ስለ ሀገር የተጻፉ ነገሮችን በደንብ በቃ ይሄ ልጅነት ላይ ሆንሽ ላይብራሪ ስንሄድ የማውቃቸው ልቦለድ መጽሐፎች ላይ በጣም እንትን ነኝ። የት ሀገር መሄድስ ደስ ይልሃል?
ከውጭ በጣም በቃ እንደ ነፍስ የምወደው ሁለተኛ ሀገሬ ቻይና ነው። በጣም ቤት ሁሉ ነበረኝ። ቤት ማለት ተከራይቼ የምኖርበት ያው ኮቪድ እንግዲህ እንደዚህ ቤታችን ውስጥ ሳያስቀረም በፊት። ከአዲስ አበባ ውጭ ኑር ብትባል የት የምትኖር ይመስላል? ከአዲስ አበባ ውጭ ኑር ብባል በምን አይነት እንትን? እኔ አሁን ከአዲስ አበባ ውጭ ኑሪ ብባል ጎንደር ብኖር እመርጣለሁ ወይ ሐዋሳ። ጎንደር፣ ሐዋሳ አይ ቲንክ ሐዋሳ በጣም እንትን የሚያደርገኝ ይመስለኛል። ትከሻ ላይ ጣል ስለምታደርጋት ነገር ግለጽልኝ እስቲ። መለያህ ናት በቃ። ወንድም ካሊድን ስናስቡ ልጅ አለን። ልክ እንዳልሽው ነው። ልክ አሁን እንደዚህ ሆነሽ ስታይ ከየትኛው ቦታ ድንገት ብታይኝ እንኳን ከየትም ቦታ ለቅሶም ሐዘንም ደስታም የትም ቦታ ብታይኝ ከዚህኛው ነገር ጋር ስታይኝ ወንድም ካሊድ አለ። ይሄኛው እንደዚህ ሲወርድ ካሊድ ይሆናል። ስለዚህ አዝ ብራንዲንግ ያው ማርኬቲንግም ላይ በደንብ እንትንም ስለነበርኩኝ በተለይ ከብዙ አርቲስቶች ጋር እንደመስራቴ አንዳንድ ጊዜ ሰዎች ድንገት ያዩሽና የት ነበር ማቃት ምናምን አንቺንም ጭምር አሁን ለምሳሌ የት ነበር ኮንፊውዝድ ይሆናሉ አይደል? እኛ ደግሞ የግድ ድጋፍ የምንፈልግ ምናምን ላይ በሆነች ቦታ ላይ ሁል ጊዜ ሰዎች አይምሮ ውስጥ በሰከንድ ውስጥ ወደ እኔ መሆኔን ማወቅ መቻል አለባቸው። ስለኔ ማሰላሰል አለባቸው። በዛ ሂደት እንግዲህ የመጀመሪያ ሂደታችንን ስንሰራ ትልቁ ነገር ብራንዲንግ ላይ ነው እና እንደምታውቂው እንትናችን ላይ ስራችን ላይ በጣም በዛ አይነት ነገር ትኩረት አድርገን ብራንዲንግ ላይ ያው በደንብ ሰርተናል። ስለዚህ በደንብ አሁን ሰዎች ሲያዩን አሁን መለያ ሆኗል። ግን ትንሽ ቻሌንጅ የሚገጥመናል አንዳንድ ጊዜ በተለያየ እምነት በተለያየ ነገር ላይ ትርጉም የሚሰጡት ከሌላው የእስልምና እምነት ተከታይ ውስጥ ሆኖ ዝም ብሎ የተለየ ትርጉም የአክራሪነት የምናምን የሚሰጡት አለ። ግን ኦንሊ ቲንግ የእኔ መነሻዬ ሜትር አርቲስት አፈወርቅ ተክሌ ናቸው። እሳቸው አሁን ወደ ለንደን ፈረንሳይ ይሄ የስዕል ኤግዚቢሽኖቻቸው ሊያደርጉ በሚሄዱበት ሰዓት ቀጥታ ምንድን ነበር የሚያደርጉት? ቀይ ጃኖ ጣል ያደርጉ ነበር። ይሄንን ነበር ልጆች። ወንድም ካሊድ አሁን ላይ ፊልም ታያለህ? እንደው አሁን አንቺ ሰዓው ብልሽ ታምናለህ? አላምንም እኔ እንኳን አላይም እንኳን አንተ ግን አያለሁኝ ማለት አያለሁ ኢነሰንስ በጣም ይሄ የውጭ ፊልሞች ወጥተው እንደዚህ ምናምን ሲወጡና ሲላክ ማታ መዝናኛዬ ሌሊትም ቢሆን ካሊድ ተዝናና ብዬ ራሴን እጋብዛለሁ። ትንሽ አያለሁ በደንብ። ዜና ውጪ ግን የሚዲያ ተከታታይ ነው? ሚዲያ ተከታታይ ነው። ዜና በደንብ አያለሁ ብለኛል። በደንብ። ሌላስ ፕሮግራሞች ታያለህ ሚዲያ ላይ? ኢምፖርታንት ከሆነ አያለሁ። ዩቲዩብ ላይ ፈልጌ አያለሁ። ቶሎ ይከፋል? ለመከፋት ብዙ ቦታ አልሰጥም። ብዙ እንትን አይደለሁኝም። ይሄ በጣም በማልጠብቀው ሰው ቶሎ አዝናለሁ። ከዛ በጣም አዝናለሁኝ እና ይሄ ሁለት ኪሳራ ነው የሚሆንብኝ። ለምሳሌ ወዳጄ የሆነ ሰው የሆነ ነገር ቢያስቀይመኝ ሰውየውንም አጥቼ እንደገናም ተከፍቼ እና ሁለት ኪሳራ ናቸው። በሱ በጣም አዝናለሁ። ቶሎ ትደሳለህ? የሰዎች ደስታ ያስደስተኛል። ሰዎችን በማስደሰት ውስጥ ቶሎ የምደሰተው እንግዲህ ሲምፕል ነገር አይደል። ለምሳሌ እዚህ ያሉ ወገኖቻችን ሲረዱ የሆነ ነገር ሰክሰስ ሲያደርጉ ሳይ ያው መደሰት የሚባለው ነገር ከዛ ጀምሮ አለ። ከስራ ውጪ ስትሆን ምን ማድረግ ያዝናናሃል? ከስራ ውጪ ስትሆን ምን ማድረግ ያዝናናሃል? ከስራ ውጪ ሲሆን በቃ ሰዎችን መጋበዝ፣ ከሰዎች ጋር አብሮ ኢንተርቴን ማድረግ። ለምሳሌ አንድ ሀገር ትራቭል አድርገሽ ከኔ በላይ እነዛን ሰዎች ስለዛ ነገር ፕሬዘንት እያደረኩ በነገራችን ላይ ዝም ብዬ በጣም በርካታ ወዳጆች እዚህ መተው ፋውንዴሽናችንን ለመደገፍ ለማየት ሲመጡ እነዛ ማቃቸው ወይ ደግሞ ዳያስፖራ ሆነ ከሆነ ሲቲ ቱር ድራይቭ እያደረኩኝ 3 ሰዓት 4 ሰዓት በደም ከተማ አሳያቸዋለሁ። አሁን ትልቁ መዝናኛዬ አዲስ አበባ ላይ ማታ ወይም ምሽት ላይ ሆኖ ወይ እሁድና ቅዳሜ እሁድ ቀን አክቹሊ ቅዳሜ ሳይሆን ከተማውን ድራይቭ እያደረጉ 4 ሰዓት 5 ሰዓት በደም አሁን የተሰሩ ስራዎችን ማየት በጣም ያስደስተኛል። ናይሳው ከተማችን በጣም አምራለች። ልብስን ራስ ትተኩሳለህ ወይ ታጥባለህ? በጣም ኢምፖርታንት ሲሆንብኝ ተኩሳለሁ። ሳይተኮስ መልበስ ምለብስ ሰው አይደለሁኝ። እንግዲህ በዚህ ዘመን መቼም ልብስ የሚታጠብበት የለም የውስጥ እንትንሽን ካልሆነ በስተቀር። ከዛ ውጪ ላውንደሪ ያው ትልቁ ወጪ ላውንደሪ ነው ልብስ እገምታለሁ። እስቲ ስለ ቤተሰብ ንገረኝ። ቤተሰቦቼ እንግዲህ ያው ወደ ጉራጌ ሀገር ወደ ወልቂጤ ነው ተወልጄ ያደግኩት። እንግዲህ እዛ ደግሞ እንደማንኛውም ማህበረሰብ
ክፍለ ሀገር እንዳደገ ሰው አብሮ የኖርኩኝ ነኝ። ከዛ ያ ነገር አልፎ ምን ብሎ ደግሞ ሰዎች አሁን ባሉበት ሂደት ላይ እንትን አድርገናል። ብዙ ጓደኞች ያሉ ይመስለኛል። እንደዛ ነው። በጣም ብዙ ሰው አውቃለኝ እና ጓደኛ ብለሽ በምትያቸው ሴትም ወንድም ሆኖ ብዙዎቹ ታዋቂ ናቸው። ግን አንዱ ችግር ያመጣብኝ ነገር በነገራችን ላይ ብዙ ሰው ማዋቂ ወይ ካሊድ ይሄ ሁሉ ሰው እያወቀ እያደረገ ምናምን ተብሎ ያው እንትን አድርጎኛል። ሲያምር ይሄ ኢፍጣር የሚደረግበት ነው። በጓሮ በኩል ነው የገባ ነው። ግን በነገራችን ላይ በጀርባ አሁን አንድ እንትኖች የምናደርግበት ነው። በጣም ነው የሚያምረው። ያምራል። ያው እንትን ነበር ፕሮዳክሽን ላይ እና እንትን ላይ የሰራው ሰው ስለነበረኝ እንደዚህ ትንንሽ አድርጎ የውሸት ነገር ማድረግ አልችልም እና ቻሌንጅ ገጥሞናል። ይሄንን ነገር ስንሰራ ለምሳሌ ምንድነው ሰዎች ያደረጉት ከውጭ የሚረዱን ተቋማት የነበሩት ይሄ አፈር ላይ ምናምን እያመጣሽ እንደዚህ ሆነሽ ለምሳሌ እዚህ ያለበት ቦታ ላይ በሰርቪስ ነው የምትሰጪ በብፌ እንደማንኛው ያ ብፌ በነገራችን ላይ የቅብጠት ሳይሆን ቁጠባ ነው። ለምሳሌ አንድ ግማሽ እንጀራ መብላት የሚፈልግ ሰው ይኖራል ምናምን እንደ ብክነት እንዳይሆንም ጭምር ነው። ግን ትንሽ በሌላ መንገድ ተተርጎመውብን አይተዋል። በጣም ሰፊ ነው። የሚያምር አይነት አደራረግ፣ ቀለም አጠቃቀማችሁ በጣም ነው። ፓርኪንግ ኤሪያችን ነው በነገራችን ላይ። እቺ ልክ ረመዳኗ ስትነሳ ታልቃት ይነሳል ፈርሳለች። እቺ ፓርኪንግ ናት። ቪዲዮውን ማየት እንችላለን። ለምሳሌ ቤቱ ይሄን ይመስላል። ያ ካለቀ በኋላ ደግሞ እንግዲህ ወደ ፓርኪንግ እንግዲህ በቀጣይ ደግሞ የተለያዩ ነገሮቻችን የምናደርግበት ነው። እዚህ ደግሞ እኛን መተው ለሚያግዙ ለሚረዱ ተቋማት እንደ ክብር እንግዶች የቪአይፒ ቦታ ያዘጋጀን ነው። እንግዲህ በዘንድሮው እዚህ በርካታ ወገኖቻችን ሚኒስትሮች ምኖች መተው አፍጥረዋል። እንግዲህ እዚህ ሂደት ላይ የከተማና ልማት ሚኒስትር ክብርት ጫልቱ ሳኒ፣ ክብርት ሄለን ደበበ፣ የቀድሞ የኢፌዴሪ ፕሬዝዳንታችን የነበሩት አምባሳደር ሳህለወርቅ ዘውዴን ጨምሮ ሌሎች ሚኒስትሮች፣ የገቢዎች ሚኒስትር ክብርት አይናለምን ጨምሮ ግብር ኮሚሽን ደበሌ ቃበታን፣ እነዚህ ሰዎች ባንኮች፣ የባንክ አመራሮች አዋሽ ባንክ፣ አቢሲኒያ ባንክ እነዚህ አመራሮች መጥተው በልዩ ሁኔታ ይሄን ፕሮግራም አድርገንበታል። እንግዲህ በዚህ በአማራ ሁኔታ ጋር ሆኖ ግን ይሄ አሁን ምስኪኖች የሚያፈጥሩበት ነው የሚባል ሰው አይመስልም አይደል? ደግሞ ያንን ለማብላት ብለን አሁን ለምሳሌ ዛሬ አሁን እንደዚህ የምታያቸው ዛሬ ድጋፍ ሊወስዱ የመጡ ናቸው። ከይሄ ከእንትኑ ከማስፈጠሩ በላይ ደግሞ የአስቤዛ እቺ ድጋፍ የምናደርጋቸው ወደ 5000 የሚሆኑ የሚጠጉ ወገኖቻችን አሉ። ለእነሱም ጭምር እናደርጋለን። ስለዚህ በቃ ከዛሬ በኋላ ይፈርሳል ማለት ነው። ይፈርሳል። ወንድም ካሊድ ሲባል እንዴት መታወስ ትፈልጋለህ? ወደፊት በምን አይነት ነገር? አሁን ኢትዮጵያ ስትባል መታወስ የምትፈልግበት ነገር አለ አይደለ? በቃ በደግነት፣ በመልካምነት፣ በጥሩነት፣ ባይበገሪነት ከዛ ደግሞ ያልተገዛች በቀኝ ያልተገዛች ይሄ መንፈሷ ሆኖ ኢትዮጵያዊነት ያ ነው መገለጫዋና እነዛ መልካም ነገሮች ሁሉ የኔ መጠሪያም እንዲሆኑ ፈልጋለሁ እንደ ሀገር። ምክንያቱም አንድ ኢትዮጵያዊ እንደመሆን ይመጣል። ስለዚህ ለሀገር አንድ ነገር አበርክተው ካለፉ ሰዎች ከምንላቸው ሰዎች መሃል አንዱ ሆኜ ይሄ የምታወስበት ማንነቴ ለሌሎች አርአያ ሆኖ ለወጣቶች ለሌሎችም መልካም ለሚያደርጉ ሰዎች ሁሉ ወይ ደግሞ መልካምነትን ለሚፈልጉ ሁሉ እንደ አርአያ ሆኖ በዛ የምታወሰው ኖረ ሞተ የሚባል ሰው መሆን አልፈልግም። በቃ አንዳንድ ሰዎች ሞተውም ሁሉ ታሪክ የሚሰሩ ሰዎች አሉ። ይሄ መሞታቸው የሚያልፍ ብቻ ሳይሆን ከክረምትና ከበጋ የቱ ይመቻል? ክረምት አልወድም። ከጧትና ከማታስ? ምጠላው ነው የምወደው። ደስ የሚልህ ጠዋት። በጣም የጠዋት አድናቂ ነኝ። ናይስ። ልጅ እያለ ምን አይነት ልጅ ነበርክ? ልጅ እያለ በጣም ቦስ ነኝ፣ አለቃ፣ ሁሉ ነገር በመንደር ውስጥ በኳስ ውስጥም በትምህርት ቤት ውስጥም በማህበራችን ውስጥ አለን። ማህበር በነገራችን ላይ አሁን አብረሽ አንቺ ከአንቺ ጋር የሰራሻቸው አብዛኛዎቹ አርቲስቶች እነ ዳንኤል ተገኘን እነ ምናምን ማህበር አለን። የእነ ጽዮት እንደዚህ የተለያዩ እንደ አብሮ አደግ ማህበር አለን እና የትም ቦታ ሲኔድ ራሴን ለኃላፊነት የምሰጥ ሰው ነኝ። ከዛ በኋላ ኃላፊነቴን በትክክል እወጣል። የት አካባቢ ነው ያደግከው? እኔ ያደግኩት ማደግ ሲባል እንግዲህ በልጅነት ወልቂጤ እዛ ነው ያደግኩት። ተወልጄ ያደግኩት ያ ነው። ከዛ በኋላ ወደ አዲስ አበባ መጣሁ። ከመጣሁ በኋላ ግን
ቦሌ እንግዲህ 19 ቀበሌ the best የሚባል ቦታ የድሮን ጂላቶፒያ ሳይኬክ ቤት የነበረበት አካባቢ ደግሞ አንድ ፋሚሊ ጋር እዛም ደግሞ ኖሬያለሁ። ብይና ጠጠር ትጫወት ነበር ማለት ነው ልጅ እያለ? እንዴ ምን ጥያቄ ነው መልሳለሁ። እስቲ ሌላ የልጅነት ጨዋታን አስታውሰኝ። የልጅነት በነገራችን ላይ ልጅነት ይሄ ዝም ብሎ ተንዘላዝለው አለፉ ከሚባል ሰዎች አይደለም። ቁም ነገር ሰርቻለሁ። አሁን ወደ ኋላ አንዳንድ ጊዜ በእንደዚህ በኢንተርቪዎች በጥያቄዎች እንደዚህ ሲመጣ አሁን ማወቅ ሲጀምር ይሄ ልጆች ሆነን ያለ ወቅቱ የዘነበ ዝናብ እህል ያበላሻል ተብሎ ገጠር ሄደን የድሮ ህብረት በህብረት እንዳትይ እንጂ ልክ እንደዚህ በኔ ዘመን በ90ዎቹ ውስጥ በ80ዎቹ መጨረሻ አካባቢ ላይ ቮለንተሪ የተለያየ ቦታ ልጆች ሆነን ሄደን አገልግለናል። ከዛ ደግሞ ማህበራዊ አገልግሎት ላይ ትምህርት ቤቶች ላይ በመስራት እንደዚህ የቅዳሜና እሁድ ትምህርት ቤት ሄዶ ቮለንተሪ ማገልገል፣ እርሻ ቦታ መስራት እንደዚህ አይነት ነገሮች ላይ በቃ ያደኩበት ነውና ይሄን ይመስላል እንግዲህ 10 ዓመት እያለ የነበረና እስካሁን የምታገኘው ጓደኛ አለ? በ10 ዓመት በልጅነት 10 ዓመት ሁሉም እንግዲህ ሌላ ህይወት ውስጥ ነው ያለውና በልጅነት ውስጥ ነው ያሉትና ሬር ነው። ግን የሚገርመው አሁን ላይ ይሄ ከእለት በእለት የምታገኘው እንደ ጓደኛ የለም። ዛሬ የት ነህ ምናምን ተባብዬ የምጠራው ሰው የለኝም። ቤቴ ውስጥ ያለ መኪና ስራ ስለምሰራ በመኪና በሹፌር ነው የምሄደውና ምናልባት መኪናውን ድራይቭ የሚያደርግልኝ ሰው ሊሆን ይችላል። ሳትደዋወለው የማትውለው ሰው አለ? ሳትደዋወል ሳልደዋወል ያው የድርጅት ሰራተኞችን በየቀን በየሰዓቱ ምናልባት ያልሞላልህ ነገር አለ? ያልሞላልኝ የምለው ኢንሻአላህ አላህ ይሞላዋል። ግን ትልቁ ነገር ይሄን ህልሜን ማሳካት በተለይ ደግሞ ፋውንዴሽናችን የራሱ ስፔሲፊክ በመንግስት ደረጃ ተሰጥቶት ካርታ ኖሮት የራሱ ቤት እና ተቋም ኖሮት ወንድም ካሊድ ፋውንዴሽን ቪሌጅ እንዲኖረው ፈልጋለሁ። አንድ መንደር ኖት አባውት የሆነ ኮምፓውንድ መንደር ሆኖ ወገኖችን ልጆች ሆነን ህፃናት አምባ እንደምንለው አለ አይደለ? ልክ እንደዛ አንድ መንደር ብዙ ወገኖችን የሚረዳ ተቋም ለብዙ ኢትዮጵያውያን አፍሪካውያን ወገኖቻችን አርአያ የሚሆን ተቋም እንዲኖረኝ እፈልጋለሁ። ይሆናል ኢንሻአላህ። ያሰብከው እንዲሳካ ነው የምመኛለሁ። ስፖርት ላይ እንዴት ነው? ስፖርት ድሮ ጎበዝ ጂም ሰራተኛ ነበርኩኝ። የባስኬትቦል ተጫዋች ነበርኩኝ። ያው ግን አሁን የለም። ወክ ማድረግ ትወዳለህ? በጣም እግር በደንብ ጎበዝ ነኝ። ቢዝነስ ላይ በነበርኩ ሰዓት ያለማጋን በቀን 20 ኪሎ ሜትር ቻይና ውስጥ ላይክ ፈርኒቸር ሲቲ ያው ፈርኒቸር ላይ ሰራ ሰው ያውቃልና ጓንዡ ፎሻን የሚባል ሲቲ ያላትና አንድ ፎቅ ሄደሽ እንደዚህ ስትመለሽ 5 ኪሎ ሜትር ነውና እንደዚህ ዕቃ በማየት በቀላል አማርኛ ጠዋት 2 ሰዓት ወጥተን 12 ሰዓት የምንገባበት ማለት ነው። ወክ አይደለም ማሱ ያው ስራ ነው፣ ግን እስቲል ወክ እያረክሽ ነው። ሀገርህን እስኪ በትንሽ ቃላት እንዴት ትገልጻታለህ? ሀገሬ ኢትዮጵያን አሁን ለብዙ ተምሳሌት የምትሆን የሚቀናባት ሌላ ሀገር ላይ ስንሆን እንዲህ ቢኖራት የሚል ህልም የነበረችውን አሁን መሆን እየቻለች ያለች። እኔ አንድ አባባል ነበረኝ የመጀመሪያ ጊዜ ዱባይ ሄድኩ ሰዓት ላይ እና በቃ ዱባይ እንዲያድርገው ካሸዋ እንዲያውጡት የሰሯት ሼክ ዛይድ ናቸው እና ተብሎ በቃ ከዛ ወደት እንደቀየሯትና እኛ ሼክ ዛይድ እኛ እንዲኖር እንፈልግ ነበርና አሁን ሰዓት ላይ ኢትዮጵያ የራሷን ሼክ ዛይድ አግኝታለች ብዬ አስባለሁና በዛ አይነት ምሳሌ ከተማችን በዚህ አይነት መንገድ እየተሰራች ነው ብዬ አስባለሁና ደስ ሲል ምንስ ትመኝላታለህ? በጣም በቃ ምንድነው መሰለሽ ለምሳሌ አንድ ኢማራቲ በቃ እንደው ቀላሉ ለምሳሌ ኢማራቲ ዩኤኢ የዛ ዜጋ በቃ የሆነ ቦታ ሲሄድ ሰምባዲ እንደሆነ ሁሉ አንድ ኢትዮጵያዊ ዜጋ በአንድ ቦታ ላይ ሲሄድ የሚከበር ኢትዮጵያዊ ነኝ ስትይ ይሄ በፓስፖርቱ በሀገሩ የሚኮራና ኢትዮጵያዊ ነህ ሲባል በአትሌቲክስ በተለያየ ነገር በትንሽ እንደምንከበረውና እንደምንደነቀው ለምሳሌ ቀኝ ባለመጋዛታችን ብዙ የምንኩራራበት አለ። አዝ እንደ ሙስሊም ደግሞ የነጃሺ ዘሮች እንደመሆናችን የቢላል ዘር እንደመሆናችን የኡሙ አይመን ልጆች እንደመሆናችን በዚህ በአረቡ ሀገር ላይ በተለይ ደግሞ ቱርክ ብትሄድ ከፀጉራችን ቆርጠው የነጃሺ ዘሮች ናቸው ተብለው የሚያከብሩን የሚያዩን
ወገኖች ነንና እሱ ሁሉ ሆኖ በኢኮኖሚ በተለያየ መንገድ ሌሎች ሀገርን መርዳት የምችል ሀገር ሆና ያ ዜጋ ኢትዮጵያዊ ነን ስትል አንዳንድ ጊዜ በኳሱ ዘርፍ ከሌ ሀገር ነኝ ስትለው ወዲያው አይምሮች ላይ ያን አስተዋጽኦ ያደረጉትን ነገር እንደሚጠራ ሁሉ በብዙ ተምሳሌት የሆነች ሀገር እንድትሆን እመኛለሁ። ሆናም እንደምናያት እርግጠኛ ነኝ፣ ተስፋ አደርጋለሁ። በደንብ ተስፋ እናደርጋለን። ወንድም ካሊድ የቻናል ዋን የኢድ ፕሮግራም እንግዳችን ስለነበር ከልብ ነው የምናመሰግነው። መልካም በዓል ይሁንልህ። አንተ ግን በዙሪያ ያሉን ሰዎች መርቃቸው፣ ለበዓሉ ደግሞ መልካም ምኞት ካለ። እሺ ቴንኪዩ፣ አመሰግናለሁ። እንግዲህ ቻናል ዋን ዛሬ መጥቶ በፋውንዴሽናችን እኔም ስለምሰራው ስለ ህይወቴ ስለተለያዩ ነገሮች ለሌሎች ያስተምራሉ ብላችሁ ያሰባችሁትን ነገር መታችሁ ስለጠየቃችሁን ስላደረጋችሁልን ሁሉ በአላህ ስም እናመሰግናለን። ከምንም በላይ ደግሞ ዛሬ በዓል እንደመሆኑ ከፊታችንም ያለውን ነገር ሁሉ ታሳቢ በክርስትና እምነት ላሉም ደግሞ የሁዳዴ ጾም እንግዲህ ግማሽ እኩለ ጾም እንደመሆኑ ደግሞ እንኳን በድጋሚ ጾማችሁን በሰላም አስያዛችሁ ማለት እንፈልጋለን። ከምንም በላይ ደግሞ ሀገራችን ኢትዮጵያ ሰላም ሆና ለዜጎቿ፣ ለወገኖቿ፣ ለሌሎች አፍሪካ ሀገራት አርአያ የምትሆንና ባላት አቅም ሁሉ ወገኖቿን የምትረዳ የምታግዝ ሀገር እንድትሆን እንግዲህ መልካም ምኞቴ ነው። ከዛ ባለፈ እንግዲህ ለወዳጆቼ፣ ለወገኖቼ ከዛም በላይ ደግሞ ፋውንዴሽናችን ዓላማ ሀሳብ በማየት ሁሉ ላገዙን ለረዱን ሁሉ ፈጣሪ ብድራቱን ይክፈላችሁ፣ አላህ ይስጥልን ማለት እንፈልጋለን። እናንተም ሊያ ዛሬም ያለሽበትም ተቋም ጨምሮ ከዚህ ቀደምም ሆኖ የተቋማችንን ሀሳብ ገዝቷችሁ ለሌሎች ተደራሽ እንድንሆን ስላደረጋችሁ ፈጣሪ ደግሞ የበለጠ አቅም ሰጥቶሽ ከዚህ በላይ የምትሰሪ ያደርግሽ ነው ምለው እና የማይታዩ ደግሞ ከጀርባ ያሉ ደግሞ የሚዲያ ቲሞች ደግሞ እነሱንም እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። ሽኩራን ጀዛኩሙላህ ኸይር።